አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ ጌታችን አምላካችን ንጉሳችን ሕይወታችን ብርሃናችን ተቀዳሚ ተከታይ የሌለ የአብ የባህሪ ልጅ ኢየሱስ ክርስቶስ ሆይ ከባህሪ አባት ከአብ ከባህሪ ሕይወት ከመንፈስ ቅዱስ ጋራ ክብርና ምስጋና አምልኮትና ውዳሴ ላንተ እናቀርባለን። የተከበሩ አባታችን መጋቤ ሐዲስ አባ ወልደ ማርያም እዚያችን የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች ምእመናት ሁላችሁ በትንሣኤው የከበረ ሰላምታ ሰላም እላችኋለሁ። ክርስቶስ ተንሥአ እሙታን ወአሰሮ ለሰይጣን ሰላም ሆነ። ልዑል እግዚአብሔር ሁላችንንም በሕይወት በሰላም ጠብቆ ለበዓለ ጰራቅሊጦስ በሰላም አድርሶናልና እልል ብላችሁ አመስግኑ። እግዚአብሔር የተመሰገነ ይሁን። ቅድም አፈ በረከት እንዳሉት ይህ በዓል ታላቅ በዓል ነው። ይህ በዓል እግዚአብሔር መንፈስ ቅዱስ የወረደበት በዓል ነው። በተለይ ደግሞ ተደራራቢ በዓላትም ገጥመዋል። የእናታችን የቅድስተ ቅዱሳን የድንግል ማርያም ደብረ ምጥማቅ ላይ መገለጥ ከግንቦት 21 እስከ ግንቦት 25ም እያከበርን እንገኛለን። በተለይ ሳምንት ቅዱስ ጊዮርጊስ ደጋግሞ የሚገለጥበት ጊዜ እንደነበረ ተአምሮ ያስረዳል። ድንግል ማርያም በቤተ ክርስቲያኑ ጉልላት ላይ በተገለጠች ጊዜ ከሰማዕታት አስቀድሞ ቅዱስ ጊዮርጊስ በነጭ ፈረሱ እየተገለጠ በመቀጠል እነ መርቆሪዎስ እነ ቅዱስ ቴዎድሮስ እንደየማዕረጋቸው ሰማዕታት በፊቷ እየተንበረከኩ ድንግል ማርያምም ትባርካቸው እንደነበረ ቅዱስ ጊዮርጊስም አብሯት ከግንቦት 21 እስከ ግንቦት 25 ይገለጥ ነበረና ዛሬ ደግሞ ከበዓለ ጰራቅሊጦስ ጋራ ተገጣጥሟል። ድርብርብ በዓል ነው። እግዚአብሔር አምላካችን እግዚአብሔር ንጉሳችን እግዚአብሔር ሕይወታችን ምስጢሩን ጥበቡ እንዲገልጥልን ቅዱስ ፈቃድ ይሆንልን። እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ያለውን ኃይለ ቃል መነሻ በማድረግ ይሆናል። ምን ይላል? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ይላል። እስቲ አብረን እንበል። መንፈስ ቅዱስ በሉ እስቲ። በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ይህንን የተናገረው የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን በዕርገቱ ጊዜ በዙሪያው ለተሰበሰቡት ደቀ መዛሙርቱ ተስፋ ሰጣቸው። ምን አላቸው? መንፈስ ቅዱስ በእናንተ ላይ በኋላ ስለሚመጣው ስለ ሦስተኛው አካል ስለ እግዚአብሔር መንፈስ ቅዱስ ያስተምራቸው ነበረ። ሞትን ድል አድርጎ ከተነሳም በኋላ በሐዋርያት ሥራ ምዕራፍ 1 ቁጥር 5 ላይ ዮሐንስ አለ በውሃ አጥምቆ ነበረ፣ እናንተ ግን ከጥቂት ቀን በኋላ ወይም ከጥቂት ጊዜ በኋላ በመንፈስ ቅዱስ ትጠመቃላችሁ እያለ በተለይ ኃይልን እስክታገኙ ድረስ በኢየሩሳሌም ቆዩ በማለት ከባረካቸው በኋላ በዕለተ ሐሙስ በታላቅ ምስጋና ወደ ሰማይ አረገ። ከዛ በኋላ ሐዋርያት በይሁዳ ምትክ ማትያስን አግብተው 12ቱ ሐዋርያት 72ቱ አርድእት 36ቱ ቅዱሳት አንስት በድምሩ 120 ቤተሰብ ድንግል ማርያምን እንደ ታቦት ከበው መጸለይ ጀመሩ። የሐዋርያት ሥራ ምዕራፍ 1 የመጀመሪያዋ ቤተ ክርስቲያን ድንግል ማርያም የነበረችበት ነው። በእውነት መንፈስ ቅዱስ የሚወርደው ድንግል ማርያም ባለችበት ረድኤቷ ባለበት ሁሉ የእግዚአብሔር መንፈስ ቅዱስ በረከትና ጸጋ ይገኛል። ድንግል ማርያምን ገና ከእናቷ ማኅፀን ጀምሮ የጠበቃት ማን ነው? መንፈስ ቅዱስ ብቻ ነው። አባ ጊዮርጊስ ምን ይላል? ውእቱኬ ጰራቅሊጦስ ዘአቀባ ለድንግል እምከርሰ እማ ከመ ይትጌጊ ለዓለም። ለዘላለም እንዳትበድል በእናቷ ማኅፀን ሆኖ የጠበቃት ማን ነበር አለ? መንፈስ ቅዱስ ጰራቅሊጦስ ነው አለ። ድንግል ማርያም በእውነት ማኅደረ መንፈስ ቅዱስ ናት። ወደ ኤልሳቤጥ ቤት ሄዳ ኤልሳቤጥንም ሰላም ባለቻት ጊዜ መንፈስ ቅዱስ በማን ላይ መላ ይላል? በኤልሳቤጥ ላይ መላ ይላል። ስለዚህ በእውነት እችን ሐዋርያት በአንድ ልብ ሆነው መጸለይ ጀመሩ። ጌታችን የአብን ተስፋ ደጅ ጥኑ ቢላቸውም በስንተኛው ቀን መንፈስ ቅዱስ እንደሚወርድ ግን አልነበራቸውም። ሁላችሁም ኃይልን እስክታገኙ ድረስ ሰማያዊ ኃይልን እስክትላበሱ ድረስ
በኢየሩሳሌም ጸንታችሁ ኑሩ አላቸው። እነሱም በማርቆስ እናት ቤት በተለይ በሰገነቱ ላይ ሆነው ይጸልዩ ነበረ። ሰገነት ምንድነው? ልዕልና ነው። ሰገነት ምንድነው? ከፍታ ነው። ዛሬም መንፈስ ቅዱስ የሚወርደው ከፍታ ባለበት፣ የንጽህና ከፍታ፣ የቅድስና ከፍታ፣ የምግባር ከፍታ፣ የትዕግስት ከፍታ፣ የፍቅር ከፍታ ባለበት ነውና ከፍ ባለው በሰገነቱ ላይ ሆነው መጸለይ ጀመሩ። ጌታችን እንዳትንቀሳቀሱ ተስፋውን ደጅ ጥኑ ማለቱ በሶስት ምክንያቶች ነው። እነዚህ ምክንያቶች በተወሰነ መልኩ ነግራቸዋለሁ። በሰቂለ ሕሊና ለማኖር ይላሉ። እስቲ በሰቂለ ሕሊና በሉ እስቲ። በተመስጦ ለማኖር በቃ የአብን ተስፋ ቃል ጠብቁ አላቸው እንጂ በዚህ ቀን መንፈስ ቅዱስ ይመጣል አላላቸውም። ይሄ 10 ቀን ለሐዋርያት የጥበቃ ቀን፣ የትዕግስት ቀን፣ የሱባኤ ቀን ነበረ። ሱባኤ 7 ነው። ሐዋርያት ግን 10 ቀን ሙሉ በአንድ ልብ ሆነው ሳይበተኑ ተስፋ ሳይቆርጡ በጸሎት ጸንተው የተዘጋጁበት ዘመን ሆነ። ዛሬም መንፈስ ቅዱስ የሚወርደው ምንድነው? በሱባኤ ለጸኑ፣ በትዕግስት ለጸኑ፣ በአንድ ልብ በአንድ መንፈስ ለተባበሩ ነውና ሕሊናቸውን በተመስጦ ሰቅለው የመንፈስ ቅዱስን ጸጋ እንዲጠባበቁ አድርጓቸዋል። ሁለተኛው 10 በጣም ብዙ ምስጢር አለው። ለምሳሌ ስንት ጣቶች አሉ? ስንት ጣቶች እግዚአብሔር ሰጥቶናል? ስንት መዳፍ ሰጥቶናል? 2 መዳፍ 10 ጣቶችን። ስንት እጆችን ሰጥቶናል? እግዚአብሔር 2 እጆችን ሰጥቶናል። ስንት መዳፍ ሰጥቶናል? 2 መዳፍ ሰጥቶናል። ስንት ጣቶች ሰጥቶናል? 10 ጣቶች ሰጥቶናል። ሊቁ ምን ይላል? እግዚአብሔር አብ የሙሴን ሕግ በጣታችን የልጁን ሕግ ደግሞ በልባችን ላይ አተመው ይላል። እንደ ፍቅረ እግዚአብሔርን እንደ መውደድ ቀኝ እጅ አለን። ፍቅረ ቢጽ ወንድምን እንደ መውደድ ግራ እጅ ሰጥቶናል። ልክ እንደ 2 ጽላት አድርጎ ስንት መዳፎችን ሰጥቶናል? 2 መዳፎችን ሰጥቶናል። ለሙሴ በ2 ጽላት 10ን ቃላት ጽፎ እንደሰጠ ዛሬም የእግዚአብሔርን ቃል በጣት ላይ ሰረው ብሎ ሰሎሞን እንደተናገረ 2 መዳፎችንና ስንት ጣቶችን ሰጥቶናል? 10 ጣቶች ሰጥቶናል። 10 ጣቶች ሰጥቶናል። ሊቁ ምን ይላል? እግዚአብሔር አብ የሙሴን ሕግ በጣታችን የልጁን ሕግ ደግሞ በልባችን ላይ አተመው ይላል። እንደ ፍቅረ እግዚአብሔርን እንደ መውደድ ቀኝ እጅ አለን። ፍቅረ ቢጽ ወንድምን እንደ መውደድ ግራ እጅ ሰጥቶናል። ልክ እንደ 2 ጽላት አድርጎ ስንት መዳፎችን ሰጥቶናል? 2 መዳፎችን ሰጥቶናል። ለሙሴ በ2 ጽላት 10ን ቃላት ጽፎ እንደሰጠ ዛሬም የእግዚአብሔርን ቃል በጣት ላይ ሰረው ብሎ ሰሎሞን እንደተናገረ 2 መዳፎችንና ስንት ጣቶችን ሰጥቶናል? 10 ጣቶችን ሰጥቶናል። ስለዚህ እጃችንን ለጸሎት ወደ ላይ ምን እናደርጋለን? እናነሳለን። ጽላቱን እናነሳለን። 10ን ቃላት እናነሳለን። ሐዋርያትም እጃቸውን ዘርግተው ሲጸልዩ ልክ እንደ 10 ቀናት 10 ሕዋሳታቸው ነጻ። ስንት ሕዋሳታቸው? ሳይንስ የሚያውቀው 5ቱን የስሜት ሕዋሳት ብቻ ነው። መንፈሳዊው ትምህርት ግን ትንሽ ከፍ ይላል። የስሜት ሕዋሳት 10 ናቸው ይባላል በቤተ ክርስቲያን ትምህርት። 5ቱ የውስጥ፣ 5ቱ የውጭ። ሳይንስ የውስጡን ሊያውቅ አይችልም፣ የውጭውን ግን ሊያውቅ ይችላል። ስለዚህ ስንት የስሜት ሕዋሳት ተብላችሁን የተማራችሁት? ስንት? መንፈሳዊ ትምህርት ግን 10 ነው። መቼም ሳይንስ ብዙ ጊዜ ስጋዊ ደማዊ ነገር ነው እንጂ መንፈሳዊ ነገር ሊያውቅ አይችልም። ለዚህ ነው ሁላችንም ዩኒቨርሲቲ ጨርሰን የመጀመሪያ ዲግሪያችንን በሉ፣ ማስተርሱን በሉ፣ ፒኤችዲውን በሉ ስንመረቅ አንድ የሚደረግ ሴሪሞኒ አለ። ያ ሴሪሞኒ የምን ሴሪሞኒ ነው? የግራጁዌሽን ሴሪሞኒ ነው አይደለ? ከዛ በኋላ የመመረቂያ ክፍል ትገባላችሁ። ከዛ ጥቁር ልብስ እንድትለብሱ ወይም እንድንለብስ እንደረጋለን። ስርዓት ነው። ከዛ በኋላ በላያችን ላይ ምን ይደረጋል? ኧረ መልሱ። ቆብ ይደረጋል። ቆቡን ልብ አድርጋችሁ ስትመለከቱ ስንት ማዕዘን ነው? 4 ማዕዘን ነው። ሳይንስ ክብ አይወድም። 4 ማዕዘን ነው። እንደዚህ 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 አትሮንስ ይመስላል። 4 ቅርጽ አለው። በኋላ መመረቃችሁን ለማወቅ መነሳንሱን ከምን ወደ ምን አዙሩ ይባላል? መልሷ። ከግራ ወደ ቀኝ ነው ወይስ ከቀኝ ወደ ግራ? ከቀኝ ወደ ግራ። ምን መሆኑን ገብቷችሁ ነው የምታረጉት ወይ ዝም ብላችሁ ነው የምታረጉት? ይሄ በጣም ትልቅ ጥበብ ነው።
ይሄ የሆነበት የራሱ ምክንያት አለው። አሁን ለምሳሌ የካህናቱን ጥምጥማቸውን ቆባቸውን ተመልከቱ፣ የኔንም ጨምሮ ክብ ነው ወይስ አራት ማዕዘን ነው? በጣም ጥሩ። የቅዱስ ጊዮርጊስ ስዕል፣ የእመቤታችን ስዕል፣ ቅዱሳት ስዕላት ላይ የምታዩት አራት ማዕዘን ነው ወይስ ክብ ነው? ክብ ነው። አያችሁ፣ ክብ ማለት 360 ዲግሪ መንፈሳዊነት ማለት ነው። ሳይንስ ግን ሳጥን ነው። አራት ማዕዘን ቆቡ መሆኑ እሳት፣ ውሃ፣ ነፋስ፣ መሬት ብቻ ነህ ነው። ስለ ነፍስ ጉዳይ አያገባኝም ነው። አምስተኛውን ባህሪ የነፍስ ሳይንስ አያውቅም። ስለዚህ ቆቡ ራሱ ስትቅርጽ አለው ቁስ አካል ነው ማለት ነው። ስለ እሳት፣ ስለ ውሃ፣ ስለ ነፋስ፣ ስለ መሬት፣ ስለ አራቱ ባህሪያተ ስጋ ብቻ ነው የሚያገባኝ እንጂ ስለ አምስተኛዋ ባህሪየ ነፍስ አያገባኝም ይላል ሳይንስ ማለት ነው። ስለዚህ 5 የስሜት ሕዋሳት ብቻ ነው የሚያውቀው። ደግሞ መነሳንሱን ከቀኝ ወደ ግራ አድርጉ እንባላለን። አድርገናል ሁላችንም። ለምን መሰላችሁ? ኢየሱስ ክርስቶስ መረቡን በምን ጣሉ ነው ያለው? በቀኝ ነው በግራ? ዛሬ ቦርድ ደስ ይለኛል። እግዚአብሔር የሰውን ልጅ ሲፈጥረው በጣም አልቆ አክብሮ ነው የፈጠረው። ለምሳሌ ልክ እንደ 7ቱ ሰማያት አድርጎ 2 አይኖችን፣ 2 ጆሮዎችን፣ 2 የአፍንጫ ቀዳዳና አፍ በድምሩ ስንት ነገር ሰጠን? 7 ነገሮችን ሰጥቶናል። ታዲያ ጭንቅላት 2 ክፍል አለው። ስንት ክፍል አለው? እንደ ቀኝ አይንና እንደ ግራ አይን አድርጋችሁ ማሰብ ትችላላችሁ። ቀኙ የአንጎላችን ክፍል በጣም ተመስጦ ይወዳል፣ መንፈሳዊ ነገር ይወዳል፣ ዜማ ይወዳል። የግራው የአንጎል ክፍል ግን ምን አይነት መሰላችሁ? ጭቅጭቅ ይወዳል፣ ንግግር ይወዳል፣ ሂሳብ ይወዳል። በአጠቃላይ ጥረ ግረ ብላ የሚለውን ነገር ይፈልጋል። ቀኙ ደግሞ በበረከት እንትን ይላል እና እግዚአብሔር ሲፈጥረው 2ቱን የጭንቅላትን ክፍል ካርፐስ ካሎዘም በሚባል በጣም ወፍራም በሆነ የነርቭ ክር ላይ አስተሳስሮ ነው የፈጠረው። ታዲያ ሰው የቀኝ አንጎሉ ከበራለት ወይም የቀኝ አንጎል ክፍሉ ወይም አይምሮ በጣም ሰፊ ከሆነ መንፈሳዊ አይምሮ ማለት ነው። ይሄ አይምሮ ጠባያዊ ነው። ይሄኛው መንፈሳዊው ነው። ይሄ ከሰፋ ሰው ተመስጦ ውስጥ ይወዳል፣ እግዚአብሔርን ይፈልጋል፣ ሰማያዊ ነገር ያስደስተዋል። ግራው ደግሞ ከበረታበት ቁሳዊው ነገር ያስደስተዋል። ታዲያ ሳይንስ ከህፃንነት ጀምሮ ወይም ከአጸደ ህፃናት ጀምሮ እስከ ዩኒቨርሲቲ ድረስ በነበረን ወይም በተማርነው የትምህርት ካሪኩለም ውስጥ እግዚአብሔር ይነሳል? አረ ነገሩኝ። አንድም ቦታ እግዚአብሔር አይጠቀስም። እንደውም ከዝንጀሮ መጣ ዝንጀሮ ነው ይላል። አስቡት። ስለዚህ ቀኝ አንጎል ክፍላችን እንዲደፈን አድርጎታል። ስለዚህ መላእክትን ማየት አንችልም፣ ራእይ የለንም፣ እንደ ጥንቱ ዘመን ተደፍኗል ማለት ነው። ስለዚህ ሳይንሱ ምን አደረገ? መነሳንሱን ከቀኝ ወደ ምን? ከቀኝ አስተሳሰብ ወደ ምን መልሻለሁ አለ? ወደ ግራ መልሻለሁ አለ። ኢየሱስ ክርስቶስ ደግሞ ተመልከቱ፣ ሐዋርያትን አስቧቸው። ጌታ ከተነሳ በኋላ የነበራቸው ህይወት ወይም ጌታ ሳይጠራቸው በፊት የነበራቸው ህይወት ጋር ተመሳሳይ ይመስለኛል። ለምሳሌ ጌታ ሳይጠራቸው ግማሹ ንግድ ውስጥ አለ፣ ግማሹ አሳ አጥማጅ ነው፣ ግማሹ ቀራጭ ነው፣ ግማሹ ሰዓሊ ነው ወዘተርፈ። ክርስቶስ ሲጠራቸው ደግሞ ታሪካቸው ተለወጠ። አሳ እናጥምድ እንዳይሉ ሰው አጥምዶ አላቸው። እንታመማለን እንዳይሉ ይፈውሳቸዋል። ቢሞቱስ ያነሳቸዋል እና ብርሃን ይመለከታሉ፣ አይተውት የማያውቁትን። በኋላ ደግሞ በስቅለቱ በትንሣኤው ቢለያቸው ጴጥሮስ ወደ ቀደመ ስራው ተመልሶ አሳ ማጥመድ ጀመረ። ይታገላል አያገኝም፣ ይታገላል አያገኝም። ዓለማችን ሁሉ የትግል ህይወት ነው። ሳይንስ እንድንታገል ነው ያደረገን። እረፍት አልባ ህይወት እንድንመራ ያደረገን። ጠዋት ላይ ክርስቶስ መጣ። እሱ ብርሃን ነውና፣ ጥቁር ልብስ አይደለም፣ እሱ ነጭ ነው፣ ብርሃን ነውና ምን አለ? መረቡን በምን አቅጣጫ ጣሉ አለ? ወደ ቀኝ ስንጥል ሲጥሉ 153 ታላላቅ አሳ ተያዘ። ደስ ይበላችሁ፣ በረከት ነው። እና ይሄን ሁሉ ያመጣሁበት ምክንያት ሳይንስ ወደ ግራ ጣሉ ይለናል፣ ጌታ ደግሞ ወደ ቀኝ ጣሉ ይለናል። እንግዲህ መምረጠኛ ድርሻ ነው። እና 5ቱን የስሜት ሕዋሳት ብቻ ሳይሆን 10 ውሳጣዊ ሰውነታቸውን መቅደሳቸውን አነጹ። ስለዚህ ለመንፈስ ቅዱስ ማደሪያነት ተስማሚ ቤቱ ሊሆኑ ራሳቸውን ስንት ቀናት አዘጋጁ? 10 ሲሆኑ ሌላው ጌታችን በኢየሩሳሌም ጸንታችሁ ኑሮ ያላቸው አይሁድ መከራ ሲያጸኑባቸው እንዳይክዱ ነው። መቼም ሐዋርያቱ በመንፈስ ቅዱስ ባልታደሰ ሰውነታቸው በእውነት የአይሁድን ማስፈራራት
ቢቀበሉ ኖሮ አሁንም ጌታን ይክዱት ነበረ። ነገር ግን መንፈሳዊ ኃይልን እስኪታጠቁ ድረስ በኢየሩሳሌም ደጅ እንዲጠኑ እንዲቆዩ አዘዛቸው። መንፈስ ቅዱስ ካደረባቸው በኋላ ፍርሃት ሁሉ ወደ ምን ተቀየረ? ወደ ጥብዓት፣ ወደ ድፍረት ተቀየረ። ከመደበቅ ወደ ምስክርነት ወጡ። ዛሬም መንፈስ ቅዱስ ያደረበት ሰውነት ወደ ምንነት ይቀርባል? ለምስክርነት ይቀርባል። እንደማ እንደ ቅዱስ ጊዮርጊስ፣ እንደ ቅዱስ መርቆሬዎስ፣ እንደ ቅዱሳን ሐዋርያትና እግዚአብሔር መንፈስ ቅዱስ በእኛ ላይ አድሮ ለምስክርነት እንድንወጣ ቅዱስ ፈቃድ ይሁንልን። ሌላው አጽንዖ በዓት ያስፈልጋል። ዛሬ ባህታውያን አጽንዖ በዓት የሚጠየቁት ለዛ ነው። ከቦታ ወደ ቦታ ሲንቀሳቀሱ፣ ከአንዱ ቦታ ወደ አንዱ ቦታ ሲሄዱ መንፈስ ቅዱስ የሚወርደው አንድ ጊዜ ስለሆነ በእውነት ጸጋውን እንዳያጡ ታላቅ መመሪያ ሰጥቷቸው ነበረ። ግን በድምሩ ስንት ቀናት ቆዩ? ድገሙት። 10 ብዙ ነገር አለው። መላእክት በነገድ ስንት ናቸው? 9 ናቸው። በነገድ ስንት ናቸው? 9 ናቸው። ለምሳሌ ኢዮር ላይ 3፣ ራማ ላይ 3፣ ኤረር ላይ 3 አሉ። ኢዮር ላይ ኪሩብ የሚመራው ነገደ ኪሩቤል አለ። ሱራፊ የሚመራው ነገደ ሱራፌል አለ። ቅዱስ ሚካኤል የሚመራው ነገደ ኃይላት አለ። ስንት ሆነ? 3 ሆነ። ራማ ሰማይ ላይ ቅዱስ ገብርኤል የሚመራው ነገደ አርባብ አለ። ቅዱስ ሩፋኤል የሚመራው ነገደ መናብርት አለ። ቅዱስ ሱሪያል የሚመራው ነገደ ስልጣናት አለ። ስንት? 3። ኤረር በተባለችው ሰማይ ላይ ቅዱስ ሰላቴል የሚመራው ነገደ ሊቃናት አለ። ቅዱስ ሰዳቴል የሚመራው ነገደ ሊቃናት፣ ቅዱስ ሰላቴል የሚመራው ነገደ መኳንንትና ቅዱስ አናኔል የተባለው መልአክ የሚመራው ምን አለ? ነገደ መላእክት አለ። ሲደመር ስንት ነው? 9 ናቸው። ዲያብሎስ ወድቋል። ስለዚህ በዲያብሎስ ፈንታ ማን ተፈጥሮ ነበረ? የሰው ልጅ ተፈጥሮ ነበረ። አዳም ግን 10ኛው ማዕረግ ውስጥ እንዲገባ ቢፈጥረውም ነገር ግን ዕፀ በለስን በመብላት ከዚህ ክብር ወደቀ። የኔና የናንተ ጌታ የእኛን ስጋ ተዋህዶ ወደ ሰማየ ሰማያት አድርጎ በአብ ቀኝ ተቀምጦ ሲሰለስ ሲቀደስ ኖሯልና ሰው ከእግዚአብሔር ጋር መታረቁን ለማመልከት ስንት ቀናት ቆዩ? 10 ቀናት ቆዩ። ሰላም ተመሰረተ፣ አንድነት ተመሰረተ። ሰው ወደ ጥንት ርስቱ ገባ። ደስ ይበላችሁ። ወደ ጥንት ማዕረጋችን 10ኛው። ከዚህ በኋላ በእውነት መንፈስ ቅዱስ መጣ። በተለይ ሐዋርያት ሥራ ምዕራፍ 2 ላይ ስለዚህ ታሪክ ያስረዳል። ስለ ዛሬዋ 50ኛው ዕለት ዋመ ተፈጸመ ይላል። በዓለ 50 በተፈጸመ ጊዜ። እስቲ በዓለ 50 በሉ እስቲ። በተፈጸመ ጊዜ በጣም ይገርማል እኮ ቃሉ ሁሉ ጠንቅቆ ነው ሉቃስ የጻፈው። በተፈጸመ ጊዜ ማለት ነገሩ ሁሉ ምን ሆነ? ተፈጸመ። እግዚአብሔር ከዘላለም አስቀድሞ የወሰነው ጊዜ ደረሰ። ለምሳሌ ዋመበጻ ጊዜው ፈነወ እግዚአብሔር ወልዶ ወተወልደን ብእሲት፣ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አንድያ ልጁን ላከው ከሴትም ተወለደ ብሎ የጌታ ጊዜ መድረሱን ገላትያ 4:4 ላይ እንደተጻፈ አሁንም ርደተ መንፈስ ቅዱስ ነውና 50ኛው ዕለት በተፈጸመ ጊዜ በማለት በእውነት በነቢያት ያናገረው ሁሉ የተፈጸመበት የሚፈጸምበት ጊዜ እንደተቃረበ ሉቃስ በምስጢር ጠቆመን። አንድ የሚያስገርም ነገር ልንገራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው የሆነባት በማኅፀነ ድንግል ያደረው ዕለቱ መቼ ይመስላችኋል? ዕለቱ መቼ ነው? ዕለቱን ነው ያልኳችሁ። ዕለቱ ምንድን ነው? ወሩ አላልኳችሁም። ዕለቱ ምንድን ነው? እሁድ ነው አይደለም? ቀንና ዕለት እንለይ። ዛሬ ቀኑ ስንት ነው? ቀኑ 23 ነው። ዕለቱስ እሁድ ነው። ዕለት እሁድ ይባላል። ቀኑ 23 ነው። ቅዱስ ገብርኤልን ልኮ በግብረ መንፈስ ቅዱስ በማኅፀነ ድንግል የተጸነሰው ዕለቱ መቼ ነበረ? እሁድ ነበረ። ሰዓቱ ስንት ሰዓት ነበረ? 3 ሰዓት ነበረ። በግብረ መንፈስ ቅዱስ አምላክ ሰው አምላክ ሆነ። ይህች ዕለት የከበረች ናት። በተመሳሳይ መልኩ መንፈስ ቅዱስም የወረደው መቼ ነው? በዕለተ ንገሩኝ። በዕለተ ሰዓቱ ስንት ሰዓት ላይ? 3 ሰዓት ነበረ። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አንድያ ልጁን ላከው ያለው እሁድ ነው። 3 ሰዓት ነው። በዓለ 50 በደረሰ ጊዜም የተባለው ዕለቱ እሁድ ነው። ሰዓቱ ስንት ሰዓት ነው? ልክ በዚህ ሰዓት 3 ሰዓት ነበረ። ይሄ በጣም አስገራሚው ድንቁ እግዚአብሔር መንፈስ ቅዱስ የሥላሴ አንድነት ብቻ የታወቀበት ምስጢር ነበረ።
ለምንድን ነው 50ኛው ዕለት ትከበር የነበረው? ለሁለት ምክንያት ነው። እስራኤላውያን በግብፅ ሳሉ የፋሲካውን በግ አርደው ደሙን በመቃናቸው በበራቸው ጉበል ላይ ቀብተው ፈርዖን ሰጥሞላቸው ከግብፅ በወጡ ልክ 50ኛው ቀን ላይ ስንተኛው ቀን ላይ 50ኛው ቀን ላይ ሙሴ ሲና ተራራ ላይ ወጣ። ስንተኛው ቀን ላይ እንዳትረሱ፣ ሲና ተራራ ላይ ወጣ። ልክ በ50ኛው ዕለት በደብረ ሲና 10 ቃላት በሁለት ጽላት ተጽፈው ለማን ተሰጡ? ለሙሴ ተሰጡ። ተራራው በእሳት በነፋስ በጨለማ ተጋርዶ እንደነበረ ዘጸአት ያስረዳል። በስንተኛው ቀን የምኑ ፋሲካ በግ የፋሲካው በግ ምን በሆነ? በተሰዋ በታረደ። ወደ ዘመነ ሐዲስ ስትመጡ ለዚህ ነው ይሄን 50ኛውን ቀን የሚያከብሩት። ወደ ዘመነ ሐዲስ ስትመጡ የእግዚአብሔር በግ የተባለው እሱ ማን ነበረ? ኢየሱስ ክርስቶስ በመስቀል ላይ በተሰዋ ሞትን ድል አድርጎ በተነሳ በ50ኛው ቀን በተመሳሳይ መልኩ መንፈስ ቅዱስ ወረደ። ደስ ይበላችሁ። በጣም የሚገርም ነው። በጣም የሚገርም ነው። በሲና ተራራ ላይ ሕጉ ተሰጠ። አሁን ደግሞ በሰገነቱ ላይ እንደገና መንፈስ ቅዱስ ወረደ። ሙሴ በ50ኛው ዕለት በሲና ተራራ ላይ ጽላቱን ሲቀበል ምን ነበረ? እሳትና ነፋስ እንደነበረ አሁንም ደግሞ መንፈስ ቅዱስ በጽርሐ ጽዮን ላይ ሲወርድ ምን ነበረ? በእሳትና በነፋስ አምሳል ነበረ። ያን ጊዜ ሙሴ 10 ቃላት የተጻፉበትን ጽላት ተቀበለ። አሁን ደግሞ በደብረ ጽዮን ወይም በጽርሐ ጽዮን ይቅርታ የወረደው መንፈስ ቅዱስ ቃሉን በምናቸው ጽላት ላይ ጻፈው? በልባቸው። እስቲ በሉ፣ ልባችን ጽላት ነው አይደለም? የሐዋርያት ልብ ጽላት ነው አይደለም? ጣት ጽላት ነው፣ ልብ ጽላት ነው። ሰውነትም የእግዚአብሔር ምንድን ነው? መቅደስ ነው። መቅደስ ነን አይደለንም? ተራይዟችሁ አትፍሩ። ነን አይደለንም? ናችሁ። ተመልከቱ፣ 10 ቃላት በጽላቱ ላይ የተጻፈው በ50ኛው ቀን። አሁን ደግሞ አጽባይተ እግዚአብሔር የተባለ መንፈስ ቅዱስ ሕጉን በምናቸው ላይ ሊጽፍ ነው? በልባቸው ላይ ሊጽፍ ነውና በደብረ ሲና የተሰጠው ሕግ በደብረ ወይም በጽርሐ ጽዮን በጸጋ የተፈጸመበት ታላቅ ዕለት ናትና እንኳን አደረሳችሁ። የቤተ ክርስቲያን የልደት ቀን ነው። ሌላው ሁለተኛው ምክንያት የመከርና የበኩራት በዓል ይባላል። 50ኛው ዕለት በተለይ ምድረ ርስት ገብተው የመጀመሪያዋን እህል የቀመሱባት ስንዴ የቀመሱባትን በዓል ያከብሩ ነበረ። ምን ያደርጉ ነበረ? መጀመሪያ የደረሰላቸውን የስንዴ ሰብል ወደ ቤተ ክርስቲያን አቅርበው ለሊቀ ካህናቱ ይሰጡትና ያስባርኩበት የነበረ በዓል ነው። ማለትም የምስጋና በዓል ነው። በዛሬው ዕለት ግን ያ ነገር ተፈጸመ። የስንዴው መከር ሳይሆን የነፍሳት መከር ተጀመረ። ደስ ይበላችሁ። የነፍሳት መከር ስለ ስንዴ አይደለም። ንጹሕ ስንዴ ምእመናን የሚሰበሰቡበት ሆነ። ቤተ ክርስቲያንም የመጀመሪያዋን ፍሬዋን ሰበሰበች። ሊቀ ካህናቱ የመጀመሪያውን ፍሬ እንደሚቀበል ሊቀ ካህናት ኢየሱስ ክርስቶስ የመጀመሪያዎቹን አማኞች ንጹሕ ስንዴዎቹን ንጹሕ መከሮቹን 3000 ነፍሳትን ዛሬ የሰበሰበበት ዕለት ነው። ይህ ታላቅ ዕለት ነው። የቤተ ክርስቲያን ልደቷ ነው። ሌላው አራተኛው በዓለ 50 ሲባል ስለ ቁጥር ልንገራችሁ። እግዚአብሔር ሁሉንም ነገር በቁጥር አዋቅሮታል። ለምሳሌ ስንት ዕለታት አሉ? ስንት ሊቃነ መላእክት አሉ? ሰውስ ማለት ምን ማለት ነው? 7 ማለት ነው። እሳት፣ ውሃ፣ ነፋስ፣ መሬት፣ ልብ፣ ቃል፣ እስትንፋስ 7 7 7 7 7 ሲባዛ 7 ስንት ይሆናል? 49 ይሆናል። የፍጹም 49 ማለት ተፈጸመ፣ የፍጹም ፍጹም ሆነ። ልክ 50ኛዋ ቀን ደግሞ የነጻነት ቀን ትባላለች። ኢዮቤልዩ ነጻነት ማለት ነው። ልክ 50ኛዋ ዕለት ባሪያዎች ነጻ ያወጡባታል። ዕዳዎች ይሰረዛሉ። ሰው ሁሉ ወደ ርስቱ ይመለሳል። ይሄ የኢዮቤልዩ ትምህርት ነው። ልክ ስንተኛው ዓመት ላይ ስንተኛው ቀን ላይ? 50ኛው። በተመሳሳይ መልኩ መንፈስ ቅዱስ በ50ኛው ቀን ወርዶ የኃጢአት ባርነትን ደመሰሰ። ደስ ይበላችሁ። የኃጢአት ባርነት ተሰረዘ። የዲያብሎስ ግዛት ተሻረ። ሰው ዳግመኛ ከእግዚአብሔር ጋር ታረቀ። የእርቅና የሰላም ማህተም በዛሬው ዕለት ተመቷልና ልክ
በ50ኛው ቀን መንፈስ ቅዱስ ወረደ እና በዓለ 50 ወይም በተፈጸመ ጊዜ ማለት የአብ ተስፋ የተፈጸመበት የወልድ ቃል የተፈጸመበት የመንፈስ ቅዱስ ጸጋ የተገለጠበት ነው። ሁሉም በአንድ ልብ ሆነው ሳሉ ይላል። እስቲ ሁሉም በሉ እስቲ በአንድ ልብ ሆነው ሳሉ። በጣም የሚገርም ቃል ነው ሉቃስ የጻፈው። መንፈስ ቅዱስ የወረደው ሁሉም በአንድ ልብ በአንድ ቃል ሆነው ሳሉ። ምክንያቱም መንፈስ ቅዱስ የሚወርደው በተከፋፈሉ ልቦች አይደለም። ዛሬ ማወቅ ያለብን ትልቁ ቁም ነገር በመከፋፈል ውስጥ መንፈስ ቅዱስ አለ። አረ በሞቴ ነገሩኝ። አንድነት ባለበት ስፍራ ማን ያድራል? መንፈስ ቅዱስ ያድራል። ፍቅር ባለበት ቦታ ማን ያድራል? መንፈስ ቅዱስ ያድራል። እኔና እናንተ አንድነት ተለይቶብናል። ፍቅር ተለይቷል። ተከፋፍለን ተሟድነን በጎሳ በመንደር ተለያይተን እንዴት መንፈስ ቅዱስ ሊያድርብን ይችላል? በአንድ ልብ ሆነው ሳሉ የሚለው አንድነት ባለበት ብቻ የማን ጸጋ ይወርዳል? የመንፈስ ቅዱስ ጸጋ ይፈሳል። ፍቅር ካለ ማን አለ? እግዚአብሔር አለ። እግዚአብሔር ካለ ደግሞ ምን አለ? ሁሉም በረከቶች አሉና በአንድ ልብ ሆነው ሳሉ መጽአ ግብተም ሰማይ ድምፅ ከመድምፀ ነፋስ አውሎ፣ ድንገት ከሰማይ እንደ አውሎ ነፋስ ያለ ድምፅ ነጉዶ ተሰማ። መንፈስ ቅዱስ ወረደ በዛሬው ዕለት ማለት ነው። አታመሰግኑ? መጽአ ግብተም ሰማይ ድምፅ ከመድምፀ ነፋስ አውሎ፣ ድንገት ከሰማይ እንደ አውሎ ነፋስ ያለ ድምፅ ነጉዶ ተሰማ። መንፈስ ቅዱስ ወረደ በዛሬው ዕለት ማለት ነው። አታመሰግኑት? ወረደ መንፈስ ቅዱስ። ድንገት ነው የሚለው አያችሁ። ድንገት ምን ማለት ነው? ድንገት ሐዋርያት ሳይጠብቁት ማለት አይደለም። ሐዋርያትማ ተዘጋጅተው በሰቂለ ሕሊና በነቂሐ ልቡና ሆነው እየተጠባበቁ ነበረ። ነገር ግን የመንፈስ ቅዱስ መገለጥ በሰው ቀመር ወይም በሰው ኃይል አይደለም። በማ ብቻ የሚፈጸም ነው። ለዚህ ነው ቅዳሴ ላይ ምን ይላል ካህኑ ሲገቡ ማለት ነው? እንተ ባቲ ወርድ መንፈስ ቅዱስ መልዕልተ ሰማያት። ይህች ዕለት ምን ያህል የምታስፈራ ናት! ይህች ዕለትስ ምን ያህል የምታስደነግጥ ናት! ማን የሚወርድባት? መንፈስ ቅዱስ የሚወርድባት። ህብስቱን ለውጦ ስጋ ወልደ እግዚአብሔር፣ ወይኑን ለውጦ ደመ ወልደ እግዚአብሔር የሚያደርግባት እቺ ሰዓት ምን ያህል ታስፈራ! የሚወርድበት ሰዓት አይታወቅም ማለት ነው። ድንገት ነው። ይሄ መለኮታዊ ምስጢር ብቻ መሆኑን። ስለዚህ እግዚአብሔር ይሰራል፣ ሰው ይጠብቃል። ማን ይፈጽማል? እግዚአብሔር ስለሚፈጽም መጽአ ግብተም ሰማይ እምሰማይ ነው ያለው። ከሰማይ ከምድር አላለም። ከምንድን ነው የመጣው? ከሰማይ። ምክንያቱም መንፈስ ቅዱስ ምንድን ነው? ሰማያዊ ነው አይደለም? የባህሪ አምላክ ነው። ስለዚህ ከሰማይ ብሎ ነው የተናገረው። ምክንያቱም ማን ልኮታል? እግዚአብሔር አብ ልኮታል። እግዚአብሔር ወልድም ተናግሯል። ስለዚህ የሥላሴ ምስጢር አንድነት ሶስትነት ሊታወቅ ከየት መጣ አለ? ከሰማይ። የወረደው ደግሞ ምን ላይ ነው? ሰገነቱ ላይ። ምን ላይ ነው? ከላይ እኮ ነው ያሉት። እግዚአብሔር አብ ለሙሴ 10ሩን ቃላት ሲሰጥ ምን ላይ ነበረ? ሲና ተራራ ላይ ነበረ። ልጁ እግዚአብሔር ወልድ ደግሞ ያንን ትእዛዙ ሲፈጽመው ተራራ ላይ ሆኖ ነው። ለቀደመው ትግደል እንደተባለ ሰምታችኋል። እኔ ግን እላችኋለሁ። ልክ ተራራ ላይ ሆኖ ነው። መንፈስ ቅዱስም ልክ በ10ኛው ቀን ጌታ ባረገ በ10ኛው ቀን አሁንም የተገለጠው የት ላይ ነው? ከፍታ ላይ ሰገነት ላይ በነፋስ አምሳል ወረደ። ክብር ምስጋና ለመንፈስ ቅዱስ። ነፋስ አውሎ አይለው ደግሞ አውሎ ነፋስ ማለት ኃያልነቱን ይገልጣል። አዎ ነፋስ ምንድነው? ረቂቅ ነው። መንፈስ ቅዱስም በነፋስ አምሳል መውረዱ ረቂቅ ምስጢርን ለሐዋርያት ሲገልጥላቸው ነበር። ምን አይነት ምስጢርን? ረቂቅ ሰማያዊ ምስጢርን። ነፋስ ኃያል ነው። መንፈስ ቅዱስም ምንድነው? ኃያል ነው። ለሐዋርያት በዛሬው ዕለት ኃይል የሚያደርጉበትን ታላቅ ጸጋ ሰጥቷል። ነፋስ ፍሬን ከገለባ ይለያል። መንፈስ ቅዱስም እውነተኛውን ከሐሰተኛው ይለያል። ለሐዋርያትም በሰጣቸው ጸጋ ጻድቁን ኃይል የሚያደርጉበትን ታላቅ ጸጋ ሰጥቷል። ነፋስ ፍሬን ከገለባ ይለያል። መንፈስ ቅዱስም እውነተኛውን ከሐሰተኛው ይለያል። ለሐዋርያትም በሰጣቸው ጸጋ ጻድቁን ከኃጥኡ እንዲለዩ ታላቅ በረከት ስለሰጠ በምን አምሳል ወረደ? ድገሙት። በምን አምሳል? እሺ ነፋስ አሁን አለ የለም? አይታችሁታል? ግን በምን ታውቁታላችሁ? ዛፉን ይዩት። ቅጠሉን ያንቀሳቅሰዋል፣ ባህሩን ያነዋውጸዋል። በተመሳሳይ መልኩ መንፈስ ቅዱስም እንደዛ ነው። አድሮ እያለ አያስታውቅም።
ግን ቋንቋ ያናግራል፣ ምስጢር ያስተረጉማል። ለሐዋርያትም በነፋስ አምሳል መውረዱ ቋንቋ ሊገልጥላቸው ምስጢር እንዲተረጉሙ ሊያደርጋቸው ነውና ያ ጸጋ በእኔም በእናንተ ላይ እንዲያድር መንፈስ ቅዱስ ይፍቀድልን። ነፋስ ምንድን ነው? ያነቃል አይደል? መንቅህ ነው፣ ያነቃል። ፍስስ ያልከው ሰው ልክ ነፋስ ሲነካ ምን ትሆናለህ? ትነቃለህ። መንፈስ ቅዱስም ያደረበት ሰው ንቁ ነው፣ ፈዛዝ አይደለም። እግዚአብሔር ከመፍዘዝ ይጠብቃል። እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። ፈዛዛ ክርስቲያን መንፈስ ቅዱስ አላደረበትም። መንፈስ ቅዱስ ያደረበት ሰውነት የነቃ ነው፣ ለጸሎት የነቃ። እኔና እናንተ እኮ ፈዘናል። ቲክቶኩ አፍዝዞናል፣ ሶሻል ሚዲያው አፍዝዞናል። ጠዋት ተነስተን ውዳሴ ማርያም ለማድረስ ትግል በቃ ልባችን ተበታተ ለማስ ማድረስ ትግል በቃ ልባችን ተበታትኖ ቆመን ለማስቀደስ እግራችን ተጥመልምሎ ወገባችን ፈዞ። ቅዱሳን ግን መንፈስ ቅዱስ ሲያድርባቸው መንቅህ ስለሆነ የነቁ የተጉ የበረቱ እንደ መላእክት የመሰሉ ናቸውና ለሐዋርያት ያጸጋ በነፋስ አምሳል የተሰጠበት ታላቅ ዕለት ነውና ያ የንቃት ጸጋ ለእኔም ለእናንተም ይፍሰስልን በእውነት። ሌላው ነፋስ ይላሉ ሊቃውንት መዓዛ ያመጣል። አያመጣም? ነፋስ መዓዛን ያመጣል። መንፈስ ቅዱስም መዓዛ ጸጋን ይሰጣል። ምንን ይሰጣል? የጸጋን መዓዛ ይሰጣል። እነ ኤፍሬም የመንፈስ ቅዱስ ጸጋ ቢያድርባቸው አሃዝ እግዚኦ መዋግደ ጸጋከ፣ አቤቱ የጸጋህን ማዕበል ግታው ወስነው እስኪሉ ድረስ አስደርሷቸዋልና በዛሬው ዕለት መንፈስ ቅዱስ በነፋስ አምሳል ወርዶ የነበሩበትን ቤት ሁሉ መላው ይላል። ምኑ ነው? መንፈስ ቅዱስ የነበሩበትን ቤት ምን አደረገው? መላው ይላል። በአንደኛ ነገሥት ምዕራፍ 8 ቁጥር 10 ሰሎሞን ቤተ መቅደስን በሰራ ጊዜ ነፋስ ደመና ቤተ መቅደሱን ምን አለው? መላው ይላል። ያ በኦሪቱ ነው። በሐዲስ ኪዳን ግን በጽርሐ ጽዮን ማን የመላው? መንፈስ ቅዱስ ነው የመላው። ዛሬም በእኔና በእናንተ መቅደስ ሰውነታችን ማን ይምላ? ኧረ ድገሙ፣ ማን ይምላ? መንፈስ ቅዱስ ይምላ። ከዛ በኋላ እንደ እሳት ላንቃ፣ የመጨረሻው ይሄ ነው። እንደ እሳት ላንቃ የተከፈለ በእሳት አምሳል ራያቸው ላይ ተቀመጠ ማለት ነው። በምን አምሳል? ለእኔና በእናንተ መቅደስ ሰውነታችን ማን ይምላ? ኧረ ድገሙ፣ ማን ይምላ? መንፈስ ቅዱስ ይምላ። ከዛ በኋላ እንደ እሳት ላንቃ፣ የመጨረሻው ይሄ ነው። እንደ እሳት ላንቃ የተከፈለ በእሳት አምሳል ራያቸው ላይ ተቀመጠ ማለት ነው። በምን አምሳል? ላንቃ ማለት ምን ማለት ነው? የእሳት ላንቃ ነበልባል ነው አይደለ? ምላስ ይመስላል። ምላስ ምንድን ነው አገልግሎቱ? መናገሪያ ነው። እና ለሐዋርያት በእሳት ምላስ ወይም ላንቃ አምሳል መገለጡ ቋንቋ ገለጠላቸው። ምን አይነት ቋንቋ? 71 ቋንቋ ሲደመር ከዕብራይስጥ ጋር ስንት እንዴ? አሁን ለምሳሌ 12 ዓመት ተምረን እንግሊዘኛ ቀላጥፈን ላንናገር እንችላለን። እነሱ እኮ በአንድ ሰዓት ውስጥ ስንት ቋንቋ? ዩኒቨርሲቲ አልገቡ፣ መጻሕፍት አላነበቡ። በአንድ ጊዜ 71 ቋንቋ ከዕብራይስጥ ጋር 72። ይሄን የሰጠ መንፈስ ቅዱስ ብቻ ነው። በቃ ማንም ሊያደርገው አይችልም። ተቀመጠባቸው ማለት አደረባቸው ማለት ነው ይላል ሊቁ ዮሐንስ አፈወርቅ። ምን ይለዋል? ሙሴ ሲና ላይ ምን ተመልክቷል? ነበልባልና ሐመልማል ተዋህደው አይደል እንዴ? ነበልባሉ ሐመልማሉ ቅጠሉን ምን አላደረገውም? ቁጥቋጦውን አላቃጠለውም ይላል። ያ ነበልባል ጌታ፣ ሐመልማል እመቤታችን ብቻ አይደሉም። በዚህ ትርጓሜ ቁጥቋጦ ይላል የሐዋርያት ራስ ነው ይላል። ቁጥቋጦ የማን ራስ ነው? ሙሴ የተመለከተው ቁጥቋጦ የማን ራስ ነው? የሐዋርያት ራስ ነው ይላል። እሳቱ ምንድን ነው? ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ቁጥቋጦ በእሳቱ እንዳልተቃጠለ ሐዋርያትም የመንፈስ ቅዱስ እሳትነት በላያቸው ላይ ባረፈ ጊዜ ምን አላሉ? አልተቃጠሉ። መሕያዊ እሳት ነው፣ በላይ እሳት አልሆነም።
መንፈስ ቅዱስ በእሳት አምሳል በሚታይ አምሳል የወረደበት ታላቅ ዕለት ነው። ልል ብላችሁ አመስግኑ። በእውነት መንፈስ ቅዱስ እሳት ምንድነው? ብሩህ ነው። መንፈስ ቅዱስ ምንድነው? ብሩህ ነው። አእምሮን ሁሉ ያበራል፣ ህሊናን ሁሉ ያበራል። ስጋን፣ ነፍስን፣ መንፈስን ሁሉ በብርሃን ስለሚመላ በምን አምሳል ወረደ? በእሳት አምሳል ወረደ። ለምሳሌ እሳት ክብሪትን እንመልከት። ክብሪት እሳት ይኑራት አይኑራት አትታወቅም አይደለ? የምትታወቀው ምን ስትሆን ነው? ስትጫር ነው። እናንተም ጫሩታ እንዴ! ውስጣችሁ ያለውን የመንፈስ ቅዱስ ብርሃን ጫሩት። ሲሰጥም መንፈስ ቅዱስ በጥምቀት በተወሰነ መልኩ ነው እኛንን የምናሰፋው። እሳት አንዴ ነው። በጭዱ በምኑ በጋዙ እንዲንበለበል እንደምታደርጉት ውስጣችሁ ያለውን የመንፈስ ቅዱስ እሳትነትን ማቀጣጠል ትችላላችሁ። ይሄን ያደረገ ማን ነው? እራሱ በእሳት አምሳል በመውረድ ነው። እሳት ጣዕመ መዓዛን እንደሚያመጣ መንፈስ ቅዱስም ጣዕመ ጸጋን እየሰጠ እሳት ጨለማውን እንደሚያርቅ መንፈስ ቅዱስም ድንቁርናን ያርቃል። ከኔም ከናንተም ሕሊና ጨለማ ድንቁርናን ያርቅልን። መጨረሻ ምን ይላሉ ሊቃውንት? እሳት የበላው መሬት ለምን ይመቻል? ለተክል ይመቻል። አይመችም? ገበሬ ከማረሱ በፊት ማሳውን ምን ያደርገዋል? አንድ ዙር ያቃጥለዋል። ለምን? ለአትክልቱ ማዳበሪያ ነው። መንፈስ ቅዱስም ያደረበት ሰውነት ለጾም ይመቻል፣ ለጸሎት ይመቻል፣ ለስግደት ይመቻል፣ ለትሩፋት ይመቻል፣ ቤተክርስቲያን ለማነጽ ይመቻል። በአጠቃላይ መንፈሳዊ ስራዎችን ለመስራት ሁሉ ይመቻልና መንፈስ ቅዱስ በእሳት አምሳል ወርዶ በእውነት የአእምሯቸውን ጨለማና ድንቁርና ርቆ በጸጋው አቃጠላቸው። እሳት እንደሚያቃጥል በክርስቶስ ፍቅር፣ በአብ ፍቅር፣ በመንፈስ ቅዱስ ፍቅር የሐዋርያት ልብ ነደደ፣ ተቃጠለ። የኛም ልብ ይቃጠል። በእውነት ያቃጥላል። መንፈስ ቅዱስ እንደዛ ነው፣ ያቃጥላል። ለምሳሌ አንዱ ጎረምሳ ወይም አንዱ ወጣት እሷን ምን አላት? ኧረ እኔ አንጀቴ በአንቺ ፍቅር ተቃጠለ ይላል አይደል? ይላል እኮ ደፋር አይጠፋም። ግን አንጀት በማን ፍቅር እንዲቃጠል ነው የተፈቀደው? ሰውን አትውደዱ ማለት አይደለም። ማንን ማስቀደም አለብን? እግዚአብሔርን። ለምን መሰላችሁ? እግዚአብሔር ሰውን ሲፈጥረው በቃ ጽርሐ ጽዮን ላይ ተፈጸመው። አንተም አንቺም እኔም ሰውነት ውስጥ አለ። አሁን ልንገራችሁ፣ በቃ ጽርሐ ጽዮንን ሰውነታችሁ ላይ ላሳያችሁ። ሌላ ቦታ አትሂዱ። ጠዋት ፊታችሁን በመስታወት ስትመለከቱ ይሄን ትምህርት እንድታስቡት። እግዚአብሔር ሰውን ሲፈጥረው ስንት እግር ሰጠው? አትጠራጠሩ። ስንት እግር ነው ያላችሁ? አዎ 4 ያለም አለ። 2 ፈረሱ፣ በሬው፣ በቅሎ፣ ከርከሮ፣ ምንትሱ ስንት እግር አለው? ይሄ ማለት መቅደስ ነው። ወይ አሰራሩን ልንገራችሁ። ሰውነታችሁ ላይ አሁን ይሄ መለኮታዊ ንድፍ ነው ማሳያችሁ። እና ስንት እግር አለ? ለምን ለነሱ 4 እግር ተሰጠ? አዎ እነሱ ሰማይ ማየት አይፈቀድላቸው። ሰማይ ማየት አይፈቀድላቸው። ፀሐይን፣ ጨረቃን፣ ከዋክብትን ማየት አይፈቀድላቸው። ስለዚህ 4 እግር ሰጥቶ የሚግጡትን ሳር የሚጠጡትን ውሃ ፍለጋ ብቻ ይሽከረከራሉ። ሌላ ምን አለ? ይወለዳል፣ ይካበዳል። እና መውለድ ብርቅ አይደለም ነው። እህልም መብላት ብርቅ አይደለም፣ ውሃ መጠጣት ብርቅ አይደለም። እንስሳውም አራዊቱም ያደርገዋል። በዚህ ከነሱ ጋር እኩል ነን። ሰውን ግን ስንት እግር ሰጠው? አሁን ሰውን ለ3 ቦታ ነው ምከፍልላችሁ። ልክ ጽርሐ ጽዮኑን ሰገነቱን እናያለን። አሁን ስንት እግር ሰጠን? 2 እግር። እንደ ዘንግ መልምሎ እንደ ሸት ፈልፍሎ የሰራን ሰፊውን ሰማይ እያየን ሰማያዊ ርስት እንዳለን እንድናውቅና እንድንረዳ ነው። ስንቶቻችሁ ግን ሰማይ ታያላችሁ? ምታዩዋላችሁ? ኧረ እባክህ ሸታሞች። ማታ ከዋክብትን አይታችሁ፣ ኦሪዮንን አይታችሁ፣ ወብራተ ከዋክብቱን አይታችሁ አቤት እግዚአብሔር ስራ ድንቅ ነው፣ እጹብ ነው ብላችሁ ከገባችሁ ሰው ናችሁ። እስከዛ ድረስ ግን ያጠራጥራል። በእግራችሁ ትጠየቃላችሁ። አሁን ከፍ በሉ። ሆድቃ እስቲ በሉ። ሰው 3 ክፍል አለው። ሲፈጥረው እኮ ነው። አቤት እግዚአብሔር ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግናለሁ። ቤተ መቅደሱ ሲሰራ ስንት ክፍል አለው? 3 ክፍል አለው። ሰሎሞንም የሰራው ሙሴም ሆዱን ሲና ተራራ ላይ አሳይቶት የሰራው የሰውን ተፈጥሮ ሲያሳየው ነበር። እና የመጀመሪያው ክፍል አደባባይ ይባላል። ሲበሉ አደባባይ ላይ ምን አለ መሰላችሁ? የእሳት መስዋዕት ይሰዋል። እሳት የሚቃጠል መስዋዕት። ይሄ ካህናቱ እጃቸውን ይታጠባሉ ማለት ጌታ ጅራፍ አምጥቶ የገረፈበት ቦታ ማለት ነው። አደባባዩ ኮርቱ
የበሬው በጉ የሚርመሰመስበት ርግብ ሻጮች ገንዘብ ለዋጮች ያሉበት ስንት ክፍል ይባል አደባባይ እንዳትረሱ። አሁን አደባባይ ይሄ ስርዓት ይከናወናል። አሁን እናንተ ውስጥ ነው ማሳያችሁ። ቀጥሎ ሁለተኛው ክፍል ቅድስት ይባላል። እስቲ በሉ ቅድስት ላይ 7 መብራቶች ያለበት አይጹቅ ያለበት መቅረዝ እንዲበራ አደረገ እንዳትረሱ። እንደገና ደግሞ ምን አደረገ መሰላችሁ? የዕጣን መስዋዕት ዕጣኑ ያለ እንዲወጣ አደረገ። አሁንም ይሄንን ነገር እንዳትረሱ። እንደገና 12 ህብስት ጠረጴዛ እንዳትረሱ። እንደገና 12 ህብስት ጠረጴዛ አለ። 12 ህብስት ማዕድ እንዲኖር አደረገ። ምን ውስጥ? ቅድስት ውስጥ። አሁን ሶስተኛው ክፍል ውስጥ መጣ። ቅድስተ ቅዱሳን ሊቀ ካህናቱ ብቻ በዓመት ይገባል። ሌላ ካህናት መግባት አይፈቀድላቸውም። መብራት አይበራም። ራሱ የእግዚአብሔር ክብር ብቻ ነው እንዲያበራ የተፈቀደው። እዛ ውስጥ ታቦተ ጽዮን አለች፣ የአሮን በትር አለች፣ መናውን የያዘችው መሾበ ወርቅ አለች። በቃ ይሄ ነው ስርዓቱ። ስንት የሚገርመው እሱ ብቻ አይደለም። ሰሎሞን ጥንቅቅ አድርጎ መቅደሱን ሲሰራ 2 ምሰሶ ብቻ አስቀመጠ። ስንት ምሰሶ? እግዚአብሔር በተገለጠለት ጥበብ እኮ ነው። 2 ምሰሶ ያዕቁምና በለስ ይባላሉ። አንዱ ኃይል አለው ማለት ነው፣ አንዱ ይመሰረታል ማለት ነው። እዛ ውስጥ አልገባም። ስንት ምሰሶ መቅደስ ውስጥ? በጣም ጥሩ። እሺ ይሄን ቤተ መቅደስ ሰው ነው የሰራው፣ ሰሎሞን ነው የሰራው። እኛን የሰራን ማን ነው? ማን ነው? በሲሚንቶ በምን አይደለም። ማን ነው የሰራን? ራሱ እጆች ሰሩን ያበጃጁ እፍ ያለብን ማን ነው? ስለዚህ እኛ የማን መቅደስ ነን? በጣም ጥሩ። ይሄን ካመነ ልክ እንደ በለስና ያዕቁብ ምሰሶ ስንት እግሮች ብቻ አሉ? መልሱ። 2 ናቸው። አያችሁ? እነዛ መቅደሱን አጽንተው እንደኖሩ እኛም እግራችን ሰውነታችንን ያጸናል። መቅደስ ሰውነታችንን ይዟል ማለት ነው። እንደ 2 ምሰሶ። ቀጥሎ ምን ክፍል አለ ብያቸዋለሁ? አደባባይ የሚባል ክፍል አለ። እዛ ውስጥ ምን ይሰዋል? ማየት እንደሚወጣ እንደሚሰዋ ዕጣኑ እየተንባየት እንደሚወጣ እንደሚሰዋ ዕጣኑ እየተንቦለቦለ በቅድስት ውስጥ እንደሚወጣ በተመሳሳይ መልኩ ቦለቦለ በቅድስት ውስጥ እንደሚወጣ በተመሳሳይ መልኩ እዚህ ላይ ምን አለ? ሳምባ። እስቲ በሉ ሁሉ ማንን ያመስግን? ኧረ ድገሙት። በቃ ቅዱሳን ሲበቁ በእስትንፋሳቸው ያመሰግኑታል። ከተራራ ላይ ነፋስ፣ ከአፍ ላይ እስትንፋስ። ልክ እንደ ዕጣኑ መስዋዕት እስትንፋስ በዚህ ውስጥ ይወጣል። ማንን ለማክበር? እግዚአብሔርን ለማክበር ቅድስት ሆኖ ተገለጠ። ልክ እንደ 7ቱ የመቅረዝ መብራቶች 7 የልቡን አይኖች እዚህ ውስጥ ይበራሉ። ማንን ለማየት? እግዚአብሔርን ለማየት። አሁን ቅድስተ ቅዱሳኑ መጣ። ምንድነው? ጭንቅላታችንን አድርጎታል። መክብበ ሕዋሳት ነው ጭንቅላታችን። የሰማችሁ ኦርቶዶክሳውያን? አዎ በጣም ይገርማል። እንደ በትረ አሮን ያለ ስርዓት፣ እንደ መሶበ ወርቅ ያለ ስርዓት የሰው ልጅ ጭንቅላት ውስጥ ተገኝቷል። እኛንን ያላወቅነው የሰው ልጅ ጭንቅላት ክቡር ነው። የእግዚአብሔር ምኑ ነው? ቅድስተ ቅዱሳኑ ነው። ዛሬ ዓለሙ በጣም ከሚደነቅበት ሰው ዝንጀሮ ሳይሆን በእግዚአብሔር አርአያና አምሳል ተፈጥሯል ያለበትን ቁልፍ ነገር ነግሬያችሁ ነው የምቀመጠው። ምናችን ጭንቅላት ሲከፈት ምን እንደተገኘ ታውቃላችሁ? አቤት ምን አይነት የተባረከ ዘመን ላይ ደርሰናል። በእውነት የሰው ልጅ ጭንቅላት ተከፍቶ የታየበት ዘመን ነው። ጭንቅላት ሲከፈት በጣም ያስደነግጥ ነገር ነው የተገኘው። ምንድነው መጀመሪያ የተገኘው መሰላችሁ? በጣም ነጭ እጅግ የሚያምር ቅርንጫፍ ያለው ዛፍ የሚመስል ነገር ተገኘ። ይሄ ያስደንቃልና ሳይንቲስቶች አዩትና ይሄ ነገር ምንድነው አሉ። አርበርቪቴ ትሪ ኦፍ ላይፍ የሕይወት ዛፍ ነው ብለው ነው የሰየሙት። የምን ዛፍ? የምን ዛፍ? በዛ ዛፍ ስር ደግሞ ሜላቶኒኖች አሉ። ወተት የሚመስል ሆርሞን፣ ማር የሚመስል ነገር ይፍለቀለቃል። ልክ እንደ ኤዶም ገነት እኮ ነው። በኤዶም ገነት ተመልከቱ፣ የማር ወንዝ የወተት ወንዝ እንዳለ በሰው ጭንቅላት ውስጥ ይፈሳል። ይህ ብቻ አይደለም፣ ከጭንቅላት ተነስቶ ወደ ታች እጅግ የሚያምር እጅግ የሚያበራ ማንጸባራቂ ነው። ሳይንቲስቶቹ ይፋቻሉ። ምን አሉት መሰላቸው? ክራይስቶይ የክርስቶስ ዘይት ማለት ክርስቶስ ራሱ ማለት ከላይ ወርዶ ወደ ታች ይፈሳል።
ወደ ላይ ይወጣል። ይህ መሰላችሁ የሚያስደንቃችሁ? ይሄ መሰላችሁ የሚያስደንቃችሁ? ወደ ታች ሲወርድ እዚህ ጋር ድረስ ነው የሚወርደው። ከዚህ ተነስቶ ወደ ላይ ይወጣል። የሰው ልጅ ደግሞ እግዚአብሔር ምድር ላይ ሲያመጣው አንተም አንቺም እኔም ስንወለድ 33 የጀርባ አጥንት ነው የሚሰጠን። ስንት ድገሙት። እውነት ነው የምነግራችሁ፣ ፕሩፍ የተደረገ ኪድ ማለት 33 እስከ ራስ ቅላችን ድረስ ማለት ነው። ትዝ ይላችኋል? በ33 ዓመቱ የሕይወት ራስ ኢየሱስ ክርስቶስ የተሰቀለ የራስ ቅል ድገሙት፣ አይዟቸው። የራስ ቅል ጎልጎታ ላይ በ33 ዘመኑ እንደተሰቀለ በተመሳሳይ መልኩ 33 እድሜውን ጽፎታል እዚህ ላይ። በእሱ ነው የጸና ነው ለካ። በዮዳዊት መዳፉ ነው የጸና ነው ለካ። እድሜው ለካ አጥንታችን ላይ ታትሟል ለካ። ታዲያ የራስ ቅል ጎልጎታው ነው ለክርስቶስ፣ ጽርሐ ጽዮን ነው ለክርስቶስ ጭንቅላት። እግዚአብሔር ብቻ ነው። ድሮ ታላላቅ ሕንፃ በሰናዖር ዘመን አንጸው ቋንቋቸው ሲበታተን ሐዋርያት ደግሞ በሰገነት ላይ ያ ቋንቋ ተመልክተዋል መስቀላቸው ላይ። ለዚህ ነው አክሊለ ብርሃን ጭንቅላት ላይ የሚደረገው። የቅዱስ ጊዮርጊስ ራስ ላይ ምን ታይ? አረ ሌላም ነገር ልንገራችሁ። በዚህ አንደነቅም። የባሰው የሚያስደንቀው ነገር እግዚአብሔር ሰማይንና ምድርን ሰውነታችን ላይ ነው የገለበጠው። እንዴት? ሰው መልአክም ነው፣ ሰው እንስሳም ነው። እሳት፣ ውሃ፣ ነፋስ፣ መሬት አለን። እንደ እሳት እንስሳውን አራዊቱን እንመስላለን። አሁን እንዴት ጽርሐ ጽዮን እንዳደረገን ልንገራችሁ። አሁን ከላይ ወደ ታች እንውረድ። ከላይ ወደ ታች ወደ ላይ ብትወጡ ምን ታገኛላችሁ? ሰባቱ ሰማያት የምንድን ናቸው? የእሳት ስትበሩ ከእሳት እውቀቱን ትቶ በብርሃኑ ነው የፈጠራቸው። እንዳትረሱ። ሰባቱ ሰማያት የት ላይ ያሉ? ጫፍ ላይ ያሉ። ዝቅ ስትሉ ምን አለ? ከባቢ አየር አለ። ባቢል የሚባል ነፋስ አለ። አትሞስፌር ማለት ነው። ነፋስ፣ ውሃ፣ መንፈስ ቅዱስ በሁለቱ እሳት። እሺ ሰባቱ ሰማያት ጭንቅላታችሁን እስቲ ተመልከቱት። ይሄ እሳት አይደል እንዴ? እግዚአብሔር ይላሉ ሊቃውንት እሳትን ጭንቅላት ላይ ሾሞ፣ ነፋስን ልብ ላይ ሾሞ፣ ውሃን መሬት ላይ ሾሞ፣ መሬትን ወገብ በታች ሾሞ። አሁን ትንሽ ከፈት ላድርግላችሁ በደንብ እንድታውቁ። እሳት ያቃጥላል አያቃጥልም? አይዟችሁ እንጂ እሳት በንዴት አይጨህ እንትን አይደል? ጭንቅላትስ ኤሌክትሪክ አይደለም?
አይደል? እውቀት አይደለም ሚሊየን ኒውሮን ነው ፍጭት ልክ እንደ ሰባቱ ሰማያት ነው እሳት ነው ጭንቅላት ስለዚህ ነው መክብብ እሳት የሚባለው ልክ እንደ ሰባቱ ሰማያት ስንት አይኖች አሉ ፊታችን ላይ ሰባት እስቲ በሉ ሰባት ነገሮች አሉ ማንሰራራች ያለው ሶሎሞን እኛ ሰባት ምሰሶ ቀጥሎ ምን አለ ነፋስ እስቲ በሉ በቃ ካንገት ዝቅ ስትሉ ታገኛለህ እኮ 33 እድሜውን ጽፎታል እዚህ ላይ በሱ ነው የጸና ነው ለካ በዮዳዊት መዳፉ ነው የጸና ነው ለካ እድሜው ለካ አጥንታችን ላይ ታትሟል ለካ ታዲያ የራስ ቅል ጎልጎታው ነው ለክርስቶስ ይሄ ጽርሐ ጽዮን ነው ለክርስቶስ ይሄ ጭንቅላት በአንድ ወቅት ሊቀጠበብት አለቃ እያሌው ታምሩ የመጋቢት መድኃኔዓለም በሰበኩት ስብከት ላይ ድንቅ ስብከት አላቸው ዩቲዩብ ላይ ተመልከቱት የራስ ቅል ይላል የምን ቅል የታችን አሉ የራስ ቅል ጎልጎታ ላይ አንዴ ተሰቀለ አንዴ ብቻ ነው የተሰቀለው ዛሬ ግን በክርስቲያኖች ራስ ላይ ሁሉ ጊዜ መስቀሉ እንደተተከለ ይኖራል አሉ እድሜውም አለ ምን መስቀሉ ብቻ ጎልጎታም አለ የጌታን የስቅለቱን ስዕል ስታዩ አንድ ነገር ላይ ናችሁ በፍቅር ያርፋል ልክ መስቀሉ ታች ላይ ስታዩ ምን ታያላችሁ የሰው ራስ ቅል አይደል ጭንቅላት አታዩ አው ያዳም ራስ ነው ቀራኔው ብትሄዱ ታዩታላችሁ የራስ ቅል አለ ቦታው አለ በሉት እስቲ የራስ ቅል በሉት እስቲ ስንተኛ ነው አዳም ፍጥረትነቱ 22 አንደኛ አይደለም 22ኛ ስንተኛ ድገሙ ስንተኛ 22ኛ ፍጥረት በሆነው በአዳም ራስ ላይ በራስ ቅሉ ላይ ጎልጎታ መስቀሉ ተተከለ በጣም ያስደስታችሁ የከበራችሁ መቅደስ መሆኑን የምታውቁት እግዚአብሔር የሰው ልጅ ምድር ላይ ሲያመጣው የኔም ያንተም ያንቺም ራስ ቅላችን አጥንቱ ጠንካራው አጥንት ቁጥሩ ስንት መሰላችሁ ደስ ይበላችሁ 22 ነው አመስግን መቅደስ ነው አይደንቅም ኦርቶዶክሳውያን አይደንቅም 22 የራስ ቅል skull bones the number of skull bones is 22 22 ነው የራስ ቅል አጥንት ጎልጎታው ነው ማለት ነው ዛሬ ልክ እንደ ሰባቱ ሰማያት አድርጎ ሁለት አይኖችን ሰጥቶን ሁለት ጆሮዎችን ሰጥቶን ሁለት ያፍንጫ ቀዳዳ ሰጥቶን አፍን የሰጠ ማን ነው እግዚአብሔር ብቻ ነው ድሮ ታላላቅ ህንጻ በሰናወር ዘመን አንጸው ቋንቋቸው ሲበታተን ሐዋርያት ደግሞ በሰገነት ላይ ያ ቋንቋ ጸጋ ተመልሶላቸዋል ምናቸው ላይ ቆሞ ምናቸው ላይ ሆኖ ራሳቸው ራስ ቅላቸው ላይ ለዚህ ነው አክሊለ ብርሃን ጭንቅላት ላይ የሚደረገው የቅዱስ ጊዮርጊስ ራስ ላይ ምን ታያላችሁ የብርሃን አረመልሱ የብርሃን ምን አክሊል አረ ሌላም ነገር ልንገራችሁ በዚያ እንደነቀም የባሰው የሚያስደንቀው ነገር እግዚአብሔር ሰማይንና ምድርን ሰውነታችን ላይ ነው የገለበጠው እንዴት ሰው መልአክም ነው ሰው እንስሳም ነው እሳት ውሃ ነፋስ መሬት አለን እንደ እሳትነት እንደ ነፋስ መላእክትን እንመስላለን እንደ ውሃና መሬት ማንን እንመስላለን እንስሳውን አራዊቱን እንመስላለን አሁን እንዴት ጽርሐ ጽዮን እንዳደረገል ልንገራችሁ አሁን ከላይ ወደ ታች እንውረድ ከላይ ወደ ታች ወደ ላይ ብትወጡ ምን ታገኛላችሁ ሰባቱ ሰማያት የምንድናቸው የእሳት እስቲ በሉ ከእሳት ሙቀቱን ትቶ በብርሃኑ ነው የፈጠራቸው እንዳትረሱ ሰባቱ ሰማያት የት ላይ ያሉ ጫፍ ላይ ያሉ ዝቅ ስትሉ ምን አለ ከባቢ አየር አለ ባቢል የሚባል ነፋስ አለ አትሞስፌር ማለት ነው ነፋስ እሳት ቀጥሎ አይዟችሁ ነፋስ ውሃ መሬት እስቲ እሳት በሉ ፓተር ነው ከላይ እንውረድ ቀጥሎ ነፋስ ውሃ መንፈስ ቅዱስ በሁለቱ ነው የወረደው በእሳት በነፋስ እሺ አሁን ልክ እንደ ሰባቱ ሰማያት ጭንቅላታችሁን እስቲ ተመልከቱት ይሄ እሳት አይደል እንዴ እግዚአብሔር ይላሉ ሊቃውንት እሳትን ጭንቅላት ላይ ሾመው ነፋስን ልብ ላይ ሾመው ውሃን መሬት ላይ ሾመው መሬትን ከወገበታች ሾመው አሁን ትንሽ ከፈት ላድርግላችሁ በደንብ እንድታውቁት እሳት ያቃጥላል አያቃጥልም አይዟችሁ እንጂ እንዴ እሳት ብርሃን አለው የለው ጭንቅላታችንም ይሄ ነው ይናደዳል
ይላል፣ አይቃጠልም፣ አይነድም፣ በንዴት አይጨህ እንትን አይልም። በጣም ጥሩ። ጭንቅላትስ ኤሌክትሪክ አይደል እንዴ? አይደል?